ዛሬ ምግቤን ላሳያችሁ። ቁርስ ነው። በነገራችን ላይ 80 ስንት ኪሎ ነበርኩ መሰላችሁ? 89 ኪሎ ነበርኩ። ብዙ ጊዜ ለመቀነስ ሙከራ አድርጌያለሁ። ብዙ ጊዜ ለመቀነስ ሙከራ አድርጌያለሁ፣ ግን ኦን ኦፍ ነው፣ ወዲያ ይመለስ። አሁን ይሄ አበባ ጎመን ነው፣ በኦቨን የተጠበሰ ነው። ኦቨን የተጠበሰ ስላችሁ በባዶ ነው። ይሄ ብሮ እንትን ነው፣ ምንድነው ስሙ? ደበርጃን ነው። ይሄኛው አበባ ጎመን ነው። ይሄኛው ደግሞ ዱባ ነው ማለት ነው። በቃ ጫውም የለው ምንም የለው የምበላው ማለት ነው። እንዳልኳችሁ 89 ኪሎ ነበርኩኝ። 89 ማለት ኦልሞስት 65 ነው መሆን የነበረብኝ። ከ89 አሁን 80 ገብቻለሁ ማለት ነው። እንደውም 80 ላይ ቆመ፣ አልንቀሳቀስ አለ ኪሎዬ ማለት ነው። ግን ወደ ወር ምናምን ሆኖኛል። እንጀራ አቁሜያለሁ፣ ወጥ አቁሜያለሁ። የምበላቸው እነዚህ አሁን አያያችኋቸው ናቸው። ምንም የላቸው፣ ቅመም ብቻ ነው እንጂ ያለው። ጨውም የሚገርማችሁ ደም ግፊትም እንደመጀመር አድርጎኝ ነበር። አሁን በዚህ ምግብ ባስተካከልኩት ምግብ ተስተካከለ እንጂ ለሆነ ለፊዚዮቴራፒ ሄጄ ደሜ ሲመረመር ያኔ ነው ለመጀመሪያ ጊዜ ደሜ የተመረመረው። 130 በ100 ምናምን ነው፣ በ90 ነው ምናምን ይሆነው። ከዛ ዶክተሩ ምን አለ መሰላችሁ? ይሄ መድኃኒት የሚያሳዝዝ ነው። እኔ ግን አላዝም፣ ምክንያቱም ሳታውቂው ሊሆን ይችላል እንደዚህ ሆነ። ስለዚህ በየቀኑ እየተለካሽ ጻፊዋልኝ ማለት ነው። አሁን እኔ በየቀኑ ከመለካት ምግቤን ባስተካክልስ ብዬ ኮምፕሊትሊ ጨውን አቆምኩት ማለት ነው። አፌ እስኪለምድ ድረስ ነው እንጂ አሁን ምንም አይመስለኝም። ትንሽ ነው የማደርገው ማለት ነው። ያኔ ምንድን ነበረ? ራሴን ያመኛል፣ እዚህ ጋር እንደዚህ ያመኛል፣ ውስጥ ለውስጥ የሚሄድ ነገር አለ። እግሬ ወደ ላይ ስወጣ ፎቅ እንትን ይለኛል፣ ፎቅ ስወጣ ይይዘኛል። ኦልሞስት በግድ ነው የምወጣው ፎቅ። አንድ ጊዜ ደግሞ የአፍሪካ የልቀት ማዕከል ስልጠና ሄድና ጂም አለ። ጂም ላይ ሳይክል ብቻ ነው እንጂ መንዳት የቻልኩት፣ ይሄ ትልቁን እንትን መስራት አልቻልኩም። ዋርኒንግ ነው ማለት ነው ለኔ። ግን ዝም ብዬው ነበር። ደም ግፊት ካለ ደግሞ የሁሉ ምንጭ ነው፣ ስኳርም ሊይዛችሁ ይችላል። ስለዚህ ምንድነው ያደረኩት? እንዳልኳችሁ ነው፣ ኦን ኦፍ ነው የሚሆነው። በመራብ ነበረ የምጾመው። የትኛው ምግብ መተው እንዳለብኝ አላውቅም። ጾማ ደግሞ በጣም ወድ ነበረ። እንግዲህ ድመቴ እየጮች ነው፣ የእርስ በርስ ጠዋት ይጠራራሉ። ምን መተው እንዳለብኝ አላውቅም። ዘይት ደግሞ በጣም ነው የምወደው። በቃ አሁን አሁን እንደውም እኮ ያልተሻለ ምግብ የሚበላ የሚመስለን ማን ነው? ያኛው ይሄ የዚህ የጭቃውን ዘይት ነው አይደል የሚመስለን። ፈሳሹም ዘይት ራሱ ጥሩ አይደለም፣ በጣም በቃ የተቃጠለ ነው። በዚህ ላይ ደግሞ ስናቁላለው ቅቤ ወዳለው። እነዚህ ነገሮች ዝም ብሎ ኪሎዬ አለመጠን እንዲሄድ ያደርግ። ስለዚህ እና ቤተሰቦቼ በጣም 30 ምናምን ኪሎ ተሸክሜ መሄድ አቅቶኝ ነበር ማለት ነው፣ ከጤንነቱን ባሻገር። አጋጣሚ አየው ነበር ዶክተር ቤሪን። በእርግጥ ዶክተር ቤሪ የሚባል ዩቲዩብ ላይ ማለት ነው። ከዛ አጋጣሚ የሆነ ቀን ላይ በደንብ ሰማሁት ማለት ነው። በደንብ ሰማሁት። ለሰዎች ነው ምክር የሚሰጠው። ምግባችሁን ሳትቀይሩ መድኃኒት ብትጡ ትርጉም የለውም ይላል። ጆሮዬ ሲገባ በደንብ ማዳመጥ ጀመርኩ። እነዚህ አሁን ቅድም የጠቀስኩላችሁ ጮማ የሰውነት ክፍል አካል ሁለት ነው። አንዱ ፋቱን፣ አንዱ ደግሞ የፕሮቲን ትክክለኛው። ለምሳሌ እኔ 65 ኪሎ ነው መሆን የመቻል ያለብኝ። አሁን ስንት ኪሎ ነኝ? 89 ኪሎ። ስለዚህ 65ቱን የሚደግፍ ያንን 80 ምናምን የያዘውን ይሄ 30 ምናምን ፋቱን የሚቀንስ ምግብ መመገብ መቻል አለባችሁ እያለ ሲመክር እና መራብ ደግሞ መፍትሄ አይደለም። ምክንያቱም ከተራባችሁ በኋላ የምትበሉት በጣም ብዙ ነው። ኢቭን እኔ እንጀራ ባቆምኩ ሰዓት እንጀራ በልቼ ማቅ አይመስልኝ። በቴሌቪዥን ሳይ ሁሉ እንዴት እንደምጓጓል፣ በቃ ፍጹም ለረጅም ጊዜ እንዳልበላችሁ እንዴት እንደምትስገበገቡበት ተቸግሬ ነበር መጀመሪያ። አሁን እንኳን ምንም አይመስለኝም። በቃ በበላም ባልበላም ምንድነው ያደረኩት? እኔ አሁን እንደዚህ በሆነ ታይም ለምሳሌ ግብዣ ላይ ቢሆን ወይ ምናምን ላይ ቢሆን መምረጥ ካቃተኝና መበላው ከሌለ እንጀራ በላለሁ፣ ወጥ በላለሁ። ከቤቴ ግን አጠፋሁት።
ስለዚህ ምንድነው እንግዳ ለምሳሌ ቤት ውስጥ ሲመጣ አይኔ ሌላ ነገር ነው የምበላው አልልም፣ እበላለሁ አብሬያቸው ማለት። ስለዚህ በፍጥነት ወር ባልሞላው ጊዜው 9 ኪሎን ቀነስኩ። 80 ላይ ቁጭ ብሏል። ለምን እንደተቀመጠ አላውቅም። ስፖርት ምናልባት ስለማልሰራበት ነው። ወክ ግን አሁን ጀምሬያለሁ። ስፖርት መስራትም ያስፈልጋል። ወክ ማድረግ ጥሩ ነው፣ ሙሉ ሰውነታችን ስለሚንቀሳቀስ ወኩ ማለት ነው። ስለዚህ ወክም አደርጋለሁ። ሌላውን ደግሞ በምግብ እንዳልኳችሁ እነዚህ ምግቦች አሳውን ለምሳሌ ድሮ ነው ያልወድም ነበር። አክቹአሊ እበላለሁ ግን ብዙ አምኖት ኢንተረስቲንግ ማለት ነው። እርጎም አልወድም። ለምሳሌ ግሪክ እርጎ ይላል፣ ሰምታችሁ ከሆነ ዶክተር ቤሪ ፍሬሽ ኮርነር ታገኙታላችሁ። ሁሌ ልታገኙት የምትችሉት ግሪክ እርጎ ፍሬሽ ኮርነር ነው የሚቀበል፣ እዛ ብቻ ይገኛል ማለት ነው። አይብ አልወድም። እዛ አይብ እንደዚህ ቆንጆ አይቦች አሉ። ቀይ ስጋ አልወድም ነበር። ቀይ ስጋ አሁን እየተጠቀምኩ ነው። አሁን እየለመድኳቸው ነው። ምግቤ ውስጥ ዘይት አልከትም። ምናልባት መጥበሻ ላይ መጥበሻውን ቀባው ይሆናል ማለት ነው። ከዛ ውጪ ምንም አይነት ዘይት አልከትም ማለት ነው። ስለዚህ የዘይት ወጪም ይቀንስላቸዋል። አሳም የምጠቀመው የዚህ የባህር አሳ ብለው የሚሸጡት አለ፣ ነጭ አሳ ማለት ነው። ዶሮም ብዙም አልወድም። እስካሁን ብዙ ዶሮ አልተጠቀምኩም ስለማልወድ ማለት ነው። ሌላውን ግን እየተጠቀምኩ ነው። ተጠቀሙበት። ዶክተር ቤሪ ዩቲዩብ ላይ ያለላችሁ ስሙት። እሱ ጋር ባትሄዱ እንኳን በሚለው እኔ አሁን በሚለው ራሴን አስተካክዬ ነው ለዚህ የበቃቱ። ስለዚህ አሁን በጣም ነፃ ነኝ። ፎቅ መውጣት እችላለሁ። የፈለግንበት እንሂድ በእግር ብትሉ ሊሄድ እችላለሁ። ጤንነታችሁን በራሳችሁ ታረጋግጣላችሁ። መድኃኒት ዋጥ ብቻ ጥቅም የለው። መድኃኒቱ አንደኛ በጣም ብዙ ነው። የስኳር መድኃኒት በጣም ውድ ነው። የደም ብዛት መድኃኒት እንደዚህ ውድ ነው። ከሱ ይልቅ ምግብን በማስተካከል ደም ብዛቱን መቀነስ ይቻላል። ስኳሩን ማጥፋት ይቻላል። እንደዚህ ኤክስፒሪየንስ የሆኑ ሰዎች አሉ። ከዛ በተጨማሪ ጤንነት ውስጥ እኔ አሁን በጣም ጤና ነኝ። በጣም ደግሞ ይቀጥላል ይሄን ነገሬን። ኳሊቲ ምግብ ትበላላችሁ። ገንዘብ ኖራችሁም አንዳንዴ ባለማሰብ ኳሊቲ ምግብ ላትበሉ ትችላላችሁ። አሁን ግን የግድ ስለሆነ ኳሊቲ ምግብ ትበላላችሁ ማለት ነው። አመሰግናለሁ።